የተነካ ሰው እንዴት እንደሚለወጥ አውቃለሁ እኔ። ምክንያቱም እኔ ተነክቼ ስለማቅ። ስለዚህ እየሄድክበት ያለው መንገድ ትክክለኛ መንገድ አይደለም። መንገድ ምል ፕሮቴስታንቱን አይደለም አካሄዱ። በልህ ሃይማኖት አይቀየርም። በንዴት በቁጣ ሃይማኖት አይቀየርም። ሰዎችን ለማበሳጨት በሆነ ጎን ሃይማኖት አይቀየርም። ያ ካልሆነ ቀን ይገልጠዋል። እጠይቅሃለሁ ዛሬ አትመልስልኝም፣ ያሳፍርሃል። አየህ እኔ የተከተልኩት አምላክ በሰው ፊት የሚያሳፍረኝን ሳይሆን በሰው ፊት ከፍ ከፍ የሚያደርገኝን ነው። እንድኖር ለዚህ እድል ነው የተጠራሁት። እውነቱን ልንገርህ፣ ለዚህ እድልና ኃላፊነት ነው የተጠራሁ። ወንድሜ ትናንትና አንተው ክርስትና ትናንትን መኖር ሳይሆን ዛሬን እንደ አዲስ መጀመር ነው። ዛሬን አዲስ ሆኖ መሰራት ነው። ዛሬን አዲስ ሆኖ መኖር ነው። እባክህ እጅ ለእጅ ተያይዘን ወደ ታጨለን ወደ ክርስቶስ መንግስት እንሂድ። በዚህ ጉዳይ ላይ ሀሳብ መስጠት አልፈለግኩም አላችሁ። በዚህ ጉዳይ ላይ ሀሳብ መስጠት ስለፈለግኩ ነው ቪዲዮውን ከፍቼ ያሰማኋችሁ። ከዚህ በፊት እንደምነግራችሁ ነው እዚህ ሶሻል ሚዲያ ላይ ጌታን ተቀበልን የሚሉ ሰዎች በአንድ ጊዜ ወደ ፕሮቴስታንቱ ዓለም ሲመጡ ማይክ ጨብጠው ሰባኪ የሚሆኑበት ጉዳይ አይገባኝም። የምታውቁት ወንድማችን እንግዲህ በኦርቶዶክስ ቤተክርስቲያን በጣም ታላቅ ተቀባይነትን ሲያጣ፣ ያው ደግሞ ታላቅ ተቀባይነትን ያጣበት ምክንያቱም ደግሞ ተራጋጭነቱ፣ ተሳዳቢነቱ እንደሆነ ሁላችሁም ታውቃላችሁ። ከዚህ የተነሳ ሁሉ ፊት ሲያዞርበት ደግሞ ተመልካችና ኦዲየንስ ፍለጋ ወደ ፕሮቴስታንት መጥቷል። ይህንን ሪያሊቲ ስነግራችሁ ለብዙ ሰዎች የወንጌል እንቅፋት ሰው ሲድን ደስ አይለውም ምናምን እንደምትሉኝ አውቃለሁ። መዳን ራሱን ችሎ ደስ የሚያሰኝ በወንጌል ላይ የሆነ እውነት እንደሆነ በአምንም ከምን ወደ ምን እንደዳነ ግን ልታስረዱኝ የምትችሉበት ነገር ካለ ሀሳባችሁ መስማት እችላለሁ። በጣም በቃ እዚህ ሚዲያ ላይ ያለው ክርስትና ወይም ዳንን የሚሉ ሰዎች ክርስትናን አስማታዊ ሊያደርጉት ይፈልጋሉ። በአንድ ጊዜ የሚገነባ በአንድ ጊዜ ወደ ሰባኪነት የሚመጣ ነገር ሊያደርጉት ይፈልጋሉ። በእርግጥ ከክርስትና ወደ ሌላ የክርስትና አቅጣጫ ነው ሽፍት ያደረገው እንጂ ከእስልምና ወደ ክርስትና አልመጣም። ይህ ግለሰብ ማለት ነው። ምን ልላችሁ ፈልጌ ነው፣ ስሩ ፕሮሰስ ብታደርጉት ለውጥ ሂደት ስለሆነ ማለት ክርስትና እንግዲህ ከወተት የሚጀመር ወደ አጥንት የሚኬድ ህይወት ነው። አሁን ለምሳሌ እኔ ከዚህ ከወንጌላዊ እምነት ወደ ኦርቶዶክስነት ሄድኩ ልበል። ከዛ ሄጄ በአንድ ጊዜ ማይኩን መያዝ አልችልም። ለምን? ያ ደረጃ ላይ ለመድረስ ራሱን የቻለ መንገድ ስላለው። በእርግጥ እኛ ጋር ያለው ቅደም ተከተል አሁን ላይ የተዛባ እንደሆነ ቢገባኝም ግን አሁንም መጽሐፍ ቅዱስ በሚያሳየው መንገድ ሰዎች ጌታን ሲቀበሉ መጀመሪያ ዳግም ይወለዳሉ። ከዛ መንፈሳዊ ልጆች፣ መንፈሳዊ ህፃናት ነው የሚሆኑት። ከፈለገው እምነት ለምን አይመጣም? ከፈለገው እምነት ይምጣ። በቃ ዳግም ተወልጃለሁ፣ እዛ ያልነበረውን እዚያ አግኝቻለሁ ህይወት ካለ ዳግም የተወለደው። ስለዚህ ዳግም እንደተወለደ ልጅ የቃሉን ወተት መመኘት፣ የቃሉን ወተት መራብ፣ የጌታን ፍቅር ማጣጣም እና በመንፈሳዊ ነገር ስር መስደድ ነው እንጂ ያለበት መስበክ የለበትም። ይህን ስል የተነኩበትን ህይወት ሼር አያደርጉ እያልኩ አይደለሁም። ግን አሁን ላይ የኦዲየንስ ማጣት ከፕሮቴስታንት ወደ ኦርቶዶክስ የሚወስዳቸው ሰዎች አሉ። ህይወትን ሳይሆን ትኩረትን የሚካፈሉ ማለት ነው። አሁንም ልክ የዚህ ወንድም ጉዳይ የህይወት መካፈል ጉዳይ ሳይሆን የትኩረት መካፈል ጉዳይ እንደሆነ ተሰምቶኛል። አሁንም ነግራቸዋለሁ። ለዚህ ነው ቅድም እንደነገርኳቸው ዮናስ ሙሉ። በነገራችን ላይ ከዚህ በኋላ ወደ ሌላ ታሪክ ነው የሚሄደው እና እዚሁ ለምን አቤል የፈለግከውን ቶፒክ ትመርጥና በፈለግከው ከፈለክ በፔንቴኮስታል ከፈለክ በካሪዝማቲክ ከፈለክ በኦርቶዶክስ ትምህርት እኔ እናንተ እዚሁ ሲሳይ ቁጭ ባለበት ለምዲ ቤት አንገባ። ጨርሰው። ቀላል ጥያቄ ጨርሰው። አይ ቆይ ችግር የለውም። ለምን አይደለም አሁን እውቀት አለ ቃሉን መጠጣት ምናምን አይደል? ለምን ርዕስ ምረጥና አንተ መዘጋጀት ለአንተ አይጠበቅብኝም። መጽሐፍ ቅዱስ ላይ ነው። ዲቤት አልገባም። እውነቴን ነው። ከአዲስ ክርስቲያን ጋር ዲቤት አልገባም። አንተ አዲስ ጴንጤ ነው፣ ከአንተ ጋር ዲቤት አልገባም። ቆይ ክርስቲያን ነህ ግን እስኪ እኔ አንተ ጋር እኔ አዲስ ክርስቲያን ነኝ፣ አንተ ጋር ልመጣ እኔ አንተ ጋር ልመጣ ነው። አሁን ጨርሰው እስኪ ስለ ቤተ እምነት ነገር እስቲ ጨርሰው።
ያው የረባ ወሬ ስለማታወራ እኮ እየተንቀጠቀጠ ነው እጅ ጨርሰው። እሺ እኔ የምንቀጠቀጥ ከሆነ ቶፒክ ራስህ ምረጥና ለምንዚህ ጨርሰው እኮ ይለ አሁን ጨርሰው። አሁን ሀሳብ አጠምዝዝ። አሁን ወደ ዲቤት ስለ ቪዲዮን ጨርሰው። ኦልሬዲ ስለ ቪዲዮ አይደል የጠየቀኝ? ቪዲዮን ጨርሰው። ቪዲዮን እንደጨረስን ሲሶ ራሱ ቶፒክ ይመርጥና እሱ በመረጠው ቶፒክ በፈለገበት ቤት ነው። ቪዲዮን ጨርስና ስለ ዲቤት ነው እንደ ተነጋገርነው እና ቪዲዮ ላይ ነው ጥያቄ አለ። ቪዲዮን ጨርሰው። ሰሙኝ ቪዲዮ ተለወጥ ምናምን ብሎ የውሸት ማስመሰሉ ከ8 ወር የዘለለ አልሄደለትም። ስለዚህ እውነተኛው ማንነቱን ጥፍሩ ሲረገጥ መጣ ማለት ነው። ልክ እንደዚሁም ከዚህ በፊት ድኛለሁ ምናምን የሚሉ ሰዎች የሌላውን ቤተ እምነት አታክ ወደ ማድረግ ሌላው አልዳንም ደግሞ ጨርሶ ጠፍቷል ወደሚል አተካራ ውስጥ በአንድ ጊዜ ይገቡና ለሚመለስባቸው አጸፋዊ መልስ የሚሆን መከራን ወይም ባደረጉት በሰጡት ልክ የሚመለሰውን አጸፋዊ ምላሽ መቋቋም፣ መታገስ፣ ለክርስቶስ ኢየሱስ መሰደም፣ ነቀፌታ መቀበል እንደሙሉ ክብር የሚቆጥሩበት አንደርስታንዲንግ ላይ ስለማይደርሱ ተስፋ መቁረጥ ውስጥ ግራ መጋባት ውስጥ ገብተው ከክርስትናቸው ሲያፈገፍጉ ተመልክተናል። የሶሻል ሚዲያዎቹን ክርስቲያንን ባዮችን ነው የምላችሁ። ስለዚህ ይገርሙኛል። ሲጀመር ለሲሳይ በዚህ መጠን እየተስለመለክ በአንድ ጊዜ ሰባኪ የሆነ የምትነግርበት ምንም ግራውንድ የለም። ቀድናል፣ አዲስ ህይወት አግኝታል። የእውነት እንደ ዳንክ ያሳመንካቸው ሰዎች አሉ። በእርግጥ እዚህ ሚዲያ ላይ የሆነ ሰው አዳንን ለማለት የእኛ እጅ አለበት ለማለት የሚሯሯጡ ሰዎች አሉ እና አሁን እንደ ወንጌል ጠላት ምናምን እንደምታስቡኝ አንደርስታንድ አደርጋቸዋለሁ። እኔ የክርስቶስ ኢየሱስን ወንጌል ተቃውሜ ጠላት አልሆነበትም። ማስመሰልን፣ ውሸትን፣ ተፈጥሯዊ ማንነትን ያልተከተለ ቅደም ተከተልን ያልተከተለ በአንድ ጊዜ ጉብ ማለትን ግን አጥብቄ ይቃወማለሁ። እና ብራዘር ድኛለሁ የምትል ከሆነ ኳስ በመሬት አድርገው፣ ተረጋግ፣ የህይወት ፍሬ ይታይብክ፣ በጽድቅ ተመላለስ፣ እግዚአብሔርን በመፍራት በእውነት ተመላለስ። አንተ ከኦርቶዶክሳዊ ቴዎሎጂ ነው የመጣከው። ገና የፕሮቴስታንቱን ቴዎሎጂ እስክትረዳው ድረስ ምንድነው ፕሮቴስታንቲዝም የሚለውን ነገር አንደርስታንድ እስክታደርግ ድረስ ጊዜ ይወስድብሃል። ገባህ? የሆነ ራሱ እቃ እኮ ውሃ መጠጫ እኮ የሆነ ከለር ያለበት ሽታ ያለበት የሆነ መጠጥ አድርገህበት ሌላ ከለርና መጠጥ ለማድረግ በደንብ መለቅለቅ መታጠብ አለበት እና ምንም ውስጥ ሳይለቀለቅ ሳይታጠብ ወይም ውስጥ ያለው ስህተት ነው ያልከው ነገር ጨርሶ ሳይደፋ አዲሱን ነገር ቀላቅለህበት የማይመስል አይነት ከለር የማይመስል አይነት ጣዕም እያሳየክ ነው እና አታስመስሉ ልላችሁ ፈልጌ ነው። ይመቻችሁ። እሺ እንግዲህ ስለ ቪዲዮ ከጠየቀኝ ስለ ቪዲዮ ክላሪቲ ይስጥ አንድ ከመስጠቱ በፊት ሲሶ በፊት በኋላ ካልክ ይኸውልህ፣ በፊት በኋላ ካልክ አቤል አይዞ አትደንግጥ። አሁን እኔ ፊት ለፊት የመጣሁት ለምን እንደሆነ ታውቃለህ? ውጣ በቃ ወደዚህ። ቆይ አቤል አንዴ ክላሪቲ በጨዋነት እንትን እንበለው። ቆይ አቤል አንዴ ከይከታ ሲጀመር ነገር ያለው እኔ ከአዲስ ፔንቴ ጋር ዲቤት አለ አይደለም። ስለ ቪዲዮ ብቻ ክላሪቲ ትሰጠዋለህ። ምን ይሰማል እሱ እኮ ራስ ገዝነ ከዛ የቤት ውግ ነው። የቤት ውግ ስለሆነ በጨዋነት የቤት ውግ ነው። ሁሉም ሰው ማንም ቆይ አንዴ ሰሙ ፕሊዝ። እኔ ምክንያቱም እንትን እንዳለ እንግዲህ እንትን የምትል ከሆነ ወይ ሞዴሬተር ስጠንና እኛም እንድናወራ። እሺ ሰሙ ይኸውልህ፣ አሁን ይኸውልህ እኔ ለመሰለ እኔ አስማች አስፖስብል ለሁላችሁም ፌር ለመሆን ነው የምሞክረው። ሰዎች ለመወያየት በሆነ ርዕስ ላይ ለመወያየት ፈቃደኛ ከሆናችሁ በቪዲዮ ርዕስ ላይ ብቻ ነው። አሁን ሌላ ዲቤት እንግባ፣ ውይይት እንግባ፣ ምናምን ነገር እንግባ የሚለውን ነገር ከማንም ሰው ጋር እንትን አላረግም። ከማንም ሰው ጋር ኖርማሊ ስለዛ አይደለም። አንተ ይሄንን ቪዲዮ እንትን ብላል። ስለ ቪዲዮ ደግሞ አቤላ እድል ይሰጠውና አቤላ ከዛ በኋላ ጥያቄ ትጠይቃለህ። አቤላ ከምን አንፃር ቪዲዮ እንደሰራ አቤላ ይናገር። እሺ ከገስት ላይ ማንንም እንዳታወርዱ አደራ። ሞዴሬተር አታወርዱኝ
አታውርዱት። በቃ ፈቅጄለታለሁ እኔ ፈቅጄለታለሁ። ሲስ እኔ የገባሁት ቪዲዮ ላሳይ ነው። ጌታን የተቀበለበት አዘጋጅቻለሁ። ስልኩን ከፍታለሁ። እኔ ሞዴሬተር በእግዚአብሔር እኔ ለለምናችሁ ደም ይፈልጉ ነው የገባው። አታወርዱት። እሺ አቤላ ቀጥል። ሴናን ቪዲዮን ፈልጊው። ኦኬ አግኝቻለሁ። እንትልበልና ክፈችው። መጀመሪያ ቪዲዮ ናሳይ። ጌታን ተቀበልክ ያለበት ሲሳይ የሚያወርደኝን ንጠቀዋ ማውረጃውን ንጠቀው። በቃ ጀስት ገባ። በጣም ለአንተ የቅርብ ሰው ነው። ምን ላድርግ? እንዳያወርደኝ። እሺ ሲሳይ ይሰማል። አንዴ ጨርስና ሀሳብ ከሚደጋገም ወደ እሱ ሀሳብ እንመጣለን። እሱ የሰራበትን እሱም ደግሞ የራሱን ኤቪደንስ ያቅርብና ሰሙ ለአንተም እድል እሰጥሃለሁ። እኔ በቃ ኦልሬዲ መታችኋል። አንተን አንልም ካላችሁ ግን እተዋለሁ። ግን እንወያያለን ካላችሁ አቤላ ፈቃደኛ ከሆነ ብቻ ነው የሚቀጥለው። መረጃውን ያሳይ። ከዛ እርሱም ክላሪቲስ፣ ከዛ አንተም ደግሞ ሀሳብን ትሰጣለህ። አቤላ ቪዲዮ መጀመሪያ የሚከፈት እያለ ስለነበር ቪዲዮ ይከፈትና ከዛ ትቀጥላላችሁ። እሺ ጃልሴና ቀጥይ። ኦኬ ግን ያው ለመወያየት የቤተክርስቲያንን ትምህርት እንዴት ነው ይቀበላል አይቀበልም የሚለውን ያስብበት። ቪዲዮን ብቻ ወደ ቪዲዮ ብቻ ውይይቱን ተውትና ቪዲዮ ብቻ። በደል ኃጢአቴን ሁሉ ይቅር በለኝ። ልጅህ አድርገህ ተቀበለኝ። ስሜን በሕይወት መጽሐፍ ላይ ጻፈው። ጌታ ሆይ ባውቅም በድፍረት ባላውቅም በስህተት የበደልኩም በደልና ኃጢአት በልጅ በክርስቶስ ኢየሱስ ደም አባቱ ነኝ። በቅዱስ ቃልህ ሲስ ምንድነው የምታደርገው? ግን በጌታ ሲሳይ ምንድነው የምታደርገው? ኖ ፕሊዝ ሚውት አድርጊ። ዝም በይ። ሰው ጌታን ያገኘበትን ነገር ለቀልድ እንዲሰማ ነው የምታደርገው። ዝም በይ። ሊያና አውርዷት። እሺ ምን ያስፈልግሻል? ቀጥይ። ከዛሬ ቀን ጀምሮ ኢየሱስ ክርስቶስ የሕይወቴ አዳኝ የሕይወቴ ንጉሥ አድርጌ በፍጹም ልቤ አምኜ በፍጹም ልቤ ተቀብያለሁ። በኢየሱስ ክርስቶስ ስም አሜን። ሲስ ይኸው ሰሙ ወንድማችን። እሺ ቴንክ ዩ። አቤላ ይቀጥል። በቃ አቤላ ማንም ሰው ጣልቃ እንዳይገባበት አቤላ ይቀጥል። እዚህ ቦታ ላይ ሁላችንም ያየነው። በነገር ላይ እኔ ቪዲዮ ላይ ተናግሬያለሁ። ጌታን ተቀበልኩ ምናምን ባልከው ጉዳይ ላይ ምንም እንትን የለኝም። መብት ነው። አንድ ሰው ኦርቶዶክስ መሆን ይችላል፣ ፕሮቴስታንት መሆን ይችላል። ህይወት የምርጫ ጉዳይ ነው። እኔ አይደለም አንተን ደሜ እንኳን ኦርቶዶክስ ሆንኩ ባለ ጊዜ ላይ ገጀራ ምናምን ድንጋይ አንስተው ሂድበት ምናምን ብለው ጠላት እንደሆኑበት ሰው ጠላት አልሆንኩበትም። ምክንያቱም ህይወት የምርጫ ጉዳይ ነው። ሰው የወደደውን መምረጥ ይችላል። እዚህ ጋር እየተወራ ያለው ግን ምንድን ነው? አሁን ጌታን በምን አወክ ባልከኝ፣ ይኸው ጌታን የተቀበልከው እዚህ ነው፣ ወይም ደግመን የተቀበልከው እየገረብክ ነው ማለት ነው። አይም ሶሪ ስለ ቃላቴ። ከዚህ በፊት ተቀብዬ ነበር ካልክ በአደባባይ ያደረግከው የማስመሰል ወይም ደግሞ በቃ ለሶሻል ሚዲያ ግብአት ነው እንጂ የእውነት አይደለም ማለት ነው። ካልሆነ የእውነት ከሆነ ደግሞ ያን ቀን ነው ጌታን የተቀበልከው። ስለዚህ ምን ማለት ነው? አዲስ ክርስቲያን ነህ ማለት ነው። ለፕሮቴስታንቱ ዓለም አዲስ ክርስቲያን ሰው አዲስ ክርስቲያን ደግሞ ዳግም ተወልዷል። ይሄ የፕሮቴስታንቱ እሳቤ ነው። ዳግም ተወልደሃል። በክርስቶስ ኢየሱስ ስታምን ዳግም ተወልደሃል። ዳግም ስትወለድ ደግሞ መንፈሳዊ ነገር
ምናልባት ቋንቋዎች ታውቃለህ፣ የሆነ መጽሐፍ ቅዱሳዊ መረዳት አለ። መጽሐፍ ቅዱሳዊ መረዳትም የተለያየውም ነገርም ቢሆን ኦርቶዶክሳዊ እንጂ የፕሮቴስታንት አይደለም። ስለዚህ እንደ አንድ ቤተክርስቲያን ሄደክ ተይዘክ ደህንነት ተምረክ ደቀ መዝሙር ተምረክ የክትትል ትምህርት ተምረህ ቆይተህ ተጠምቀህ ቆይተህ ነው ከዛ በኋላ ወደ አገልግሎት የአገልግሎት ትምህርት የምትማረው። አለቀ። ያንን ፕሮሲጀር ያልተከተሉ ሰዎች እኔ ቶሎ በሚነሳ ንፋስ ወደኋላ ሲመለሱ አይቻለሁ። ከጊዜው ጋር ተገናኝቶ ዮናስ ሙሉነህ ምስክራችን። ዮናስ ሙሉነህ 8 ወር እውነተኛ ክርስቲያን ለመምሰል አስመሰለ። ግን የምር ስላልተለወጠ የምር ጌታ ውስጡን ስላልነካው ጥፍሩን ሲረግጡት ማንነቱ ተገለጠ። ስለዚህ እዚህ ጋር ወንጌል ስላለመቀበል ምናምን አይደለም እና እየተጋጋጥክ እያየውክ ስለነበረ ነው እየገሰጽኩክ ያለሁት። ምን እየተጋጋጥክ የእውነት ያልተለወጠ ማንነትህን የተለወጠ በሚመስል አስመሳይነት ውስጥ ብዙዎች እንደሚያደርጉት እየተጋጋጥክ ነው። ክርስትና ህይወት ነው። ከኢየሱስ ጋር የነበሩት 3 ዓመት ተኩል የነበሩት ሐዋርያት ከፍርሃት አልተለወጡም። ኢየሱስ ራሱ አስተምሯቸው ኢየሱስን ገረድ ፊት ከመካድ የተለወጠ ልብ አልነበረውም ጴጥሮስ። ለምን 3 ዓመት ተኩል ከኢየሱስ ጋር እኮ ተምሯል። ሌሎቹ ወደ ስራቸው ተመልሰዋል ኢየሱስ ሲሰቀል። ሌሎቹ ኢየሱስ ክርስቶስን አናቀውም ብለው ተመልሰው ትተውት ሄደዋል። ይህ ምንድን ነው የሚያሳየው? ኢየሱስ ስላስተማራቸው ራሱ ጌታ የትምህርቱ ምንጭ የትምህርቱ መሰረት አስተምሯቸው እነዛ ሰዎች በመንፈስ ቅዱስ ስላልተጠመቁ ስላልተነኩ አልተለወጡም ነበረ። ክርስትና አስማት አይደለም እያልኩ ነው። በአንድ ጊዜ ልውጥ ብሎ ሰው በአንድ ጊዜ አስማተኛ፣ ተሳዳቢ በአንድ ጊዜ የማይሳደብ፣ ተራጋሚ በአንድ ጊዜ የማይራገም አይደለም የሚሆነው። አዎ እግዚአብሔር ይለውጣል። በለውጥ አምናለሁ። በሚቀይር እግዚአብሔር አምናለሁ። ግን አሁን እያደረክ ያለው በጣም መንገድን የሚያረዝም የማስመሰልን መንገድ ነው እየሄድክ ያለው። ይሄ አርቲፊሻል አበባነት ነው። ስለዚህ እዚህ ቪዲዮ ላይ ባለፈው ሲስጋ ገብተ ድምፅህን እየቀየርክ አንዴ እንደሚያለቅስ ሰው፣ ሌላ ጊዜ እንደሚስቅ ሰው፣ ሌላ ጊዜ እንደተቆጣ ሰው ወደዛ ወደዚህ ያደረክ የምትናገርበት የንግግር መንገድ የትክክለኛ የተለወጠ ሰው ማንነት ስላልሆነ፣ ምክንያቱም ከዱርዬነት ስትመጣ ያስቸግራል ህይወት መንገድ ስለሆነ። ስለዚህ በጊዜ ሂደት ነገርህን አድርግ። ክርስትና ሂደት ነው፣ መንገድ ነው እያልኩህ ያለሁት። ለዚህ ምን የሚል ጥቅስ ጠቅሼልሃለሁ? ተንኮል የሌለበትን የቃሉን ወተት ተመኙ ይላል። እናንተ ብዙ ምነግራችሁ ሚስጥር ነበረኝ። ሐዋርያው ጳውሎስ ለቆሮንቶስ ሰዎች በጻፈላቸው መልእክት ብዙ ምነግራችሁ ሚስጥራት ነበረኝ፣ ብዙ ነገር ነበረኝ። ነገር ግን እናንተ አሁን ድረስ ወተት ስለምትጋጡ ሚስጥር የሆነውን ነገር አልነግራችሁም። ጳውሎስ ነው ያለው። የወተት ስቴጅ አለ፣ የአጥንት ስቴጅ አለ። አጥንት ወደ መጋጥ የሚደረስበት ስቴጅ አለ። እኔ አሁን አንተ ኦርቶዶክስ እያለክ በጣም ብዙ ነገር እንደምታብራራ እንደምታወራ መንፈሳዊ ቃላቶች እንደሞሉ አውቃለሁ። እነዛን ቃላቶች አምጥተህ ፕሮቴስታንቲዝም ውስጥ ብትከታቸው ግን ባዶ ቃላቶች ናቸው የሚሆኑት። አሁን ዙሪያክን ያሉት የሚደግፉክ በልበል የሚሉክ ልክ ነህ የሚሉክ ሰዎች በእኛ ተደረገ የሚል ማጫጫህ እያደረጉ እንጂ ለህይወት የሚሆን ነገር እየሰጡ አይደለም። ለዚህ ነው ዮናስ ሙሉነህ ተለወጠ ሲባል ተክተልትለው ገዝተ ላይ ገቡ፣ ተክተልትለው አስገቡት። አሁን ወንጌል ባናቱ ይዘግዘግ ሲል ሄደው ጌታ መሐሪ ነው ምናምን አሉ። የእውነት መሐሪም አይደሉም ሰዎቹ፣ የእውነት ምህረት የሚያደርጉም አይደሉም። ደግሞ የእውነትም ስለ ምህረት የሚያውቁ አይደሉም እነዛ ሰዎች። ነገር ግን የራሳቸውን ነገር ለማስቀጠል በእኛ ነው እንዴት ተደረገው ለማለት ደግሞ ሚዲያ ግልጥ ነው፣ እናውቀዋለን እንዴት እንደሆነ። የተነካ ሰው እንዴት እንደሚለወጥ አውቃለሁ እኔ፣ ምክንያቱም እኔ ተነክቼ ስለማውቅ። ስለዚህ እየሄድክበት ያለው መንገድ ትክክለኛ መንገድ አይደለም። መንገድ ምልህ ፕሮቴስታንቱን አይደለም አካሄዱ። በልህ ሃይማኖት አይቀየርም። በንዴት በቁጣ ሃይማኖት አይቀየርም። ሰዎችን ለማበሳጨት በሆነ ጎን ሃይማኖት አይቀየርም። ያ ካልሆነ ቀን ይገልጠዋል። የዛን ጊዜም ብያቸዋለሁ። በዮናስ ሙሉነህ ጊዜ የተቀበለበት ቦታ የተቀበለበት መንገድ ልክ አይደለም። ይሄን ነገር ተመልከቱት። ዛሬ ካልሰደብከኝማ ለምን ነገ እውነት እሆናለሁ? ዛሬ እኮ የወንጌል ጠላት እንደሚሉኝ እኮ ሰዎች
ቪዲዮ ላይ ነግሬሃለሁ። የወንጌል ጠላትነት አለ። እኔ ሰው ዳግመኛ እንዲወለድ እፈልጋለሁ። ሰዎች በክርስቶስ አምነው እንዲድኑ እፈልጋለሁ። አንተ ግን ከክርስትና ወደ ክርስትና ነው የመጣከው። ሲጀመር የሆኑ ሰዎች ይህን ለፖለቲካ እንደሚጠቀሙት እያወቅኩ ነው ማወራው። ከክርስትና ወደ ክርስትና ነው የመጣከው። ኢየሱስ ክርስቶስ ጌታ እንዳልሆነ የምታመን ኦርቶዶክስን ከሆነ ጥለህ የመጣው ትነግረኛለህ አንተ ራስህ። ስለዚህ ውይይት ዲቤት ምናምን የምትለውን በእኔ ቋንቋ አንተ ፕሮቴስታንት ነህ፣ እነ ቀለሙ ወርቅ አይተንፍሱ ገዝተ ላይ ነው ጌታን የተቀበልከው፣ ገና መንፈሳዊ ልጅ ነህ። እኔ ከአዳዲስ ክርስቲያን ጋር ዲቤት አልገባም። ሲጀመር የዲቤትም ሰው አይደለሁም። ከዚህ በፊትም ታውቃለች። የፍርሃት ጉዳይ የድፍረት ጉዳይ አይደለም። ሁሉም ሰው ዲቤት ማድረግ አለበት ብዬ አላምንም። ለዛ ነው የሚጋጋጡት ሰዎች የሚያሳዝኑ። እኔ የዲቤት አክተር ነኝ፣ እኔ ሁሉንም በዲቤት ዘርጌዋለሁ፣ እኔ በዲቤት ሁሉን መንጋጭላቸውን ብያቸዋለሁ ብዬ ማቀበት ሀሳብ ካለ ታመጣለህ። ኦርቶዶክስ ሆነ እንኳን በዛ ጊዜ ስትሳደብ፣ ስትናገር፣ ስትዛለፍ ስለማቅ ዲቤት ጠርተኸኝ ታውቃለህ እኮ። ምንድን ነው ያልኩህ? ከዛን ጊዜ በሞት ይቀየርልኝ ነው ያልኩህ። ለምን እኔ ከሚሳደብ ከሚራገም ከምንም ጋር ገብቼ እውቀት መለካካበት ልክ የለኝ አለቀ። ስለዚህ ቪዲዮ ላይ እያልኩ ያለሁትን ለመመስከር ትችላለህ። እንዲህ ተነክቻለሁ፣ እንዲህ ተለውጫለሁ ማለት መብት ነው። አይነ ስውሩን ሰው ማስታወስ ነው። እሱንም መጥቀስ እችላለሁ። ዮሐንስ ወንጌል መጽሐፍ ምዕራፍ 9 ላይ ያለ አይነ ስውሩ ሰው ኢየሱስን እኮ አላየው። አይነ ስውር እያለ በምራቁን መሬት ላይ እንትፍ ብሎ አይኑን በጭቃ ቀብቶት ሴሌውም ሄደ ታጠብሎታል። ኢየሱስም በአይኑ አላየውም ሰውየው። ኢየሱስ እንደፈወሰው ግን እዛ ምኩራብ ያሉ ሰዎች መጥተው ሲጠይቁት፣ መቅደስ ያሉ ሰዎች መጥተው ሲጠይቁት ኃጢአተኛ እንደሆነ እናውቃለን፣ እግዚአብሔርን የፈወሰ ሲሉት አይደለም፣ በእናንተ ትምህርት ኃጢአተኛ የሆነን ሰው ጸሎት እግዚአብሔር አይሰማም፣ ይህ ሰው ጻድቅ ነው ብሎ ስለ ኢየሱስ መሰከረ። ጴጥሮስ እንደሚመሰክረው አይደለም የመሰከረው፣ ስለተደረገለት ነገር አወራ። ስለተደረገለት ነገር እንድታወራ መብትክ ነው። ስለተነካክበት መነካት ማውራት መብት ነው። እዛም ቪዲዮ ላይ ስለተነካህበት ስለተደረገለት ነገር አታውራ አላልኩ፣ አፍን ዝጋ አላልኩ። ግን ደርሰህ እንደው መንፈስ ቅዱስ ነው በአንተ የተናገረው ሲሉ ሰምቻለሁ። እነዚህ ሰዎች ወደ ስህተት ነው የሚከቱክ። መንፈስ ቅዱስ ነው በአንተ ጌታን የተናገረው ምናምን የሚሉ ጭራሽ አይደለም። ይሄ የምታየው የጊዜ ሞቅታ ያልፋል። ይሄን ደግሞ ምልክ ሁሉም ቤተ እምነት ላይ ነው። ኦርቶዶክስ እኔ ዛሬ ብሆን አንበሳ ይወርድልኛል፣ ነብር ይወርድልኛል፣ ኮከብ ይወርድልኛል፣ ጅራታም ኮከብ ይወርድልኛል። ነገ ሁሉም ሰው እኔ ህይወቱ አካል አይደለሁም። ዛሬ ደስታውን ሊገልጽ ይችላል ሰው። ዛሬ ደስ ብሎ ሰፖርት ሊያደርገኝ ይችላል ሰው። እድሜ ልኩን ግን ከኔ ጋር ተጣብቆ አንበሳ ሲያወርድ የሚኖር ሰው የለም። የራሱ ህይወት አለው ሰው። ሲተውኝ ጊዜ ጌታ ላይ ካልተጣበቅኩ ግን ሸርተት እላለሁ፣ እወድቃለሁ። አሁን የተደረገልህ አቀባበል ምናልባት የተደሰቱ ሰዎች አቀባበል ሊሆን ይችላል። ነገ መከራው፣ ነገ ስደቱ፣ ነገ ዘለፋው፣ ነገ ውድቀቱ፣ ነገ ጦርነቱ፣ ነገ ብቸኝነቱ፣ ነገ እንትኑ ግራ መጋባቱ ላይ ትወድቃለህ። የምር ኢየሱስን ይዘህ ካልሆነ እንደ ኦርቶዶክስ የምጠፋበት ትምህርት ነው የነበረው። ወደ ፕሮቴስታንት ስመጣ የድህነት ትምህርት አግኝቻለሁ ብለህ እርግጠኛ ካልሆንክ የሆነ ሰው ለመጉዳት ብለህ ከሆነ የመጣኸው፣ አሁንም ይሄን ነው እየተናገርኩ ያለሁት ቪዲዮ ላይ። እንደዛ ከሆነ የመጣኸው ስጦታው ሲያልቅ አጀባው ሲያልቅ በቃ ጨረስኩ። ያንን ልነግርህ ነው በቪዲዮ ያንን ነው የነገርኩህ ያለሁት። ለሶስተኛ ጊዜ እየሰማሁት ነው ይሄን ሴንቴንስ እና እንዳወራ እድል ስጠኝ። የምሰማ ከሆነ ከዚህ በኋላም ረጅም ሰዓት ልታወራ ስለምችል በቀጥል። እሺ መናገር ትችላለህ። ቪዲዮ ኮንሰፕቱ ይሄ ነው። ኦኬ እሺ፣ ሚውት አድርገው። ሰማሁህ። በቃ ብዙ አውርተሃልና ስለሰማሁህ አሁን ሚውት አድርግልን። በነገራችን ላይ ከዱርዬነት ህይወት ላልከው ከዚህ ልጀምርና አታቀኝም። ምናልባት ከዱርዬነት ህይወት ወጥተህ ሊሆን ይችላል። የዱርዬነት ህይወትን እኔ አላውቀውም። አንተ ያለፍክበት ትራክ ያ ሊሆን ይችላል። ስለማታውቀው ሰው ቁጭ ብለህ ባታወራ ደስ ይላል። ይቅርታ ዱርዬነት ላይ ብያለሁ እንዴ? ያላልኩትም ስለማታስተውል እኮ ነው የምትናገረውን ነገር። አንድ የሚውት አድርግ ያልከውን ነገር ነው የሜንሽን እያደረኩ የምጀምርልህ እና እሺ እኔ እንደዛ እንዳልኩ አላውቅም። እሺ ለማንኛውም ዝም ብዬ እንደሰማሁ ስማ። አይዞህ ነገ ይለጥፉልሃል። ያው ጓደኞች ራሳቸው ነው የሚለጥፉልህ።
መጀመሪያ ብሰል እኔ ሀሳብ ለማን ምን አይነት ሀሳብ ነው ማስተላልፈው የሚለውን ነገር በብስለት ብታወራ ፐርሰናል እንደዚህ ጩቤ መወራወር ከጀመርክ እኔ ብሰል ምናምን ጥሬውን ምናምን ማለት ከጀመርክ ቤትህን ምራ አንደማመጥም። ብሰል ምናምን ሰሙ አሁን ይኸውልህ ሀሳቡን ብቻ እኔ ምን እንደማወራ ማቀ ሰው ነኝ። አንዴ ታስደርግልኛለህ። ሰሙ ሀሳቡ ላይ ብቻ የቪዲዮ ሀሳቡ ላይ ብቻ ሲጀመር የለ ሲስ እኔ እንድትመራኝ አልፈልግም። ራሴን ምመራ አይነት ሰው ስለሆንኩ ምን እንደማወራ ማቅ ሰው ስለሆንኩ እኮ ፐርሰናል ረጅም ፐርሰናል ነው። ፐርሰናሊ እየመጣ ሲያወራ ምንም አላስቆምከውም። ስለዚህ ፐርሰናል የሆነ ነገር አይደለም። የነገረኝን የተናገረኝን ነው የምመልስለት። ምክንያቱም አንዳንድ ሰው በልኩ ካላወራህለት ስለማይገባው ነው። በዘጎም መከራ ነው። እሺ ለምን ቅድም ያን ሁሉ ሲናገር ጀስት እየሰማሁ አልነበር እንዴ? እሺ ተናገር። ሰሙ በቃ እሺ ተናገር። ሰሙ ተናገር። እሺ አቤላ በቃ በኔ ዝም ብዬ ነው አይደል የሰማሁት? እሺ ተናገር። እሺ በነገራችን ላይ ብስለት ይጠይቃል። አንዳንዴ ሰውንም ለመተቸት ክሪቲሲዝም ብስለት ነው። በነገራችን ላይ ሰውን ክሪቲሳይዝ ማድረግ ብስለትን ይጠይቃል። የአእምሮ ማቹሪቲን ይጠይቃል። ከምን አንጻር መሰለህ ይሄ ነገር እየተባለ ያለው? ለምንድን ነው? እኔ አንድ ጥያቄ አሁንም ጥያቄውን ለራሱ እንዲመልስ ነገ ኦርቶዶክስ ሆኖ አገኘዋለሁ ብዬ ተስፋ አደርጋለሁ። ኦርቶዶክስ ጋር መዳን አለ ብለህ ካመንክ ለምን ኦርቶዶክስ አልሆንክም? እስካሁን ለምን አልሆንክም? ለምን ኦርቶዶክስ አትሆንም? ይህን ጥያቄ መልስ። ከዚህም ከዛም እንትን ከምትል ለምን ኦርቶዶክስ አትሆንም? ኦርቶዶክስ ማትሆነው ምክንያቱም ከዚህም ትቆርሳለህ ከዛም ስለምትቆርስ ነው። በአንድ አፈ በሁለት እጅ ለመጉረስ ስለምትጥር ነው። ኧረ ወደዚህ ሄድ እባክህ። እውነት ኦርቶዶክስ ድናለች? እስኪ ኦርቶዶክስ ሞዴሬተርነት ውሰደው። እኔ እንደዚህ አይነት መስማት አልችልም። ምኑ ባለጌ ነው በመድኃኒዓለም። በጣም ጨዋ ስለሆንኩ ነው። ከዚህም ከዛም ትቆርሳለህ ይላል። ኧረ እዛው ለመቁረስ ከሆነ ሄድከው ራስህን ቻል። መናገር እኮ ስለማልችል አይደለም አልናገረው። እንዴት ያጠውላል? እናት የሚያወራዋል። እውነቴን ነው። ሲሳራ ቆረሴና እንደ እኔ ኦርቶዶክስ ጓደኛ እንኳን የለኝም እንኳን ሊቆርሱልኝ። እዚህ ጊፍት ሲሰጡኝ ምናምን ካሳ እኔ ሰው ለማስደሰት አላወራም። ሪያሊቲው ነው ማወራለህ። እኔ ማንም ሰው ወዳጅም ተከታይም እንዲሆን አልፈልግም። እኔ ጠይቄም አላቅም። ኦርቶዶክስን ለማስደሰት ይመስላል አንዳንድ ሰው ማወራው። ጭራሽ ኦርቶዶክሳውያን እውነት ከሆነ የሚያስደስታቸው ይደሰቱ። እኔ እነሱን ለማስተሳዘን ፐርፐዝ ላይ አልሄድም። እኔ እናንተ ፕሮቴስታንቶችም አትሰሙኝም እንጂ ላሳዝናችሁ እየሄድኩ አይደለም። ሪያሊቲውን የነገርኳችሁ። ዛሬ ይሄን ልጅ አሟሙቃችሁት ነገ ብቻውን ሲቀር ፈተና ውስጥ ትጥሉታላችሁ። እና አሁንም ጉዳዩ ይኸውላችሁ፣ ቲክቶክ የዚህ ነገር በጣም ሰለባ ነው። አቡና ጀግና፣ ሰሙ ጀግና፣ ምንም ጀግና አይደለንም። እውነቱን ልንገራችሁ፣ ምናችንም ጀግና አይደለም። በቃ እኛ ኢየሱስ ላይ ጥገኝነት የምንጠይቀው ጀግናችን እሱ ስለሆነ ነው። መዳኛችን እሱ ስለሆነ በቃ ጥገኞች ነን። የጌታ ጥገኞች ነን። ማናችንም ምንም አይደለንም። እና እንትን የሚመስላችሁ ሰዎች አሉ። አንዳንዶቻችሁ እኮ ኮመንታችሁ የባለፈው ኮመንታችሁ ሰሙ ላይ የጻፋችሁት ኮመንት እኮ ወደ ላይ ወጥቶ ራሱ አላለቀም። ሳምንት እኮ አልሞላውም ልጁ ወደ ላይ ወጥቶ አላለቀም ኮመንታችሁ። ታውቃለህ፣ ሰሙ ጀግና ይላሉ አፈር ብላ ባሉት ኮመንት ማለት እና ትንሽ ዘግ እንትን በሉ እዩት እንጂ ነገሩን ራሱ ትክክል ይሁን አይሁን ራሱ እርግጠኛ ነው። ሳምንት አልሞላው። እውነቴን እኮ ነው ሲስዬ። እኔ መጽሐፍ ቅዱስ አዲስ ክርስቲያን አይሁን ይላል ራሱ። ለሹመትም ለምንም አይሆንም። ይሄ ልጅ ቸርች መሬት ላይ አልሄደም። በቲክቶክ ባለች በቀለሙ ወርቅ አጥቢያ ነው እየተካፈለ ያለው። ገባችሁ? ቤተ ክርስቲያን መጀመሪያ ይሂድ መሬት ላይ።
አለቀልኝ አለቀልኝ ይላል አይሲስ። አቤላ ቀጥላ ባይዘው ሌሎችም እኔ ቪዲዮን ሰምቼዋለሁ። እውነት ፌር ለመሆን አቤላ ያለው ከኦርቶዶክስም ወደ ፕሮቴስታንትም ከፕሮቴስታንትም ወደ ኦርቶዶክስ የምትሄዱ ሰዎች ጊዜ ውሰዱ ነው እንጂ ሌላ ክፋት እኮ አይደለም እኮ። እንጂ እኔ እመሰክራለሁ እኮ በደሜ እኮ የተከራከረው ራሱ እኮ አቤላ እኮ ነው። ለደምሮ ራሱ የተከራከረው እኮ ኮሜንት ወደ ላይ ሄዶ አላለቀም። የምሬ ሲሳይ ይሄ ክርስትና መበሻሸቂያ አይደለም። እውነት ልንገር፣ እውነቴን ነው ሲሲ፣ መበሻሸቂያ አይደለም። እኔ አሁን እንደው የእውነት የፕሮቴስታንት መንገድ አያስኬድም የኦርቶዶክስ መንገድ ነው ወደ ዘላለም ሕይወት የሚሰጠው ብዬ ካመንኩኝ እዚህ ያላችሁትን ለማናደድ ለምንድን ነው ማደርገው ነው? በቃ ሄዳለሁ፣ በቃ አለቀ። ቲክቶክ ላይ ራሱ እንደዚህ ነጠላ አድርጌ ምናምን አልመጣም። የህይወት ጉዳይ ከሆነ እውነቱን ልንገራችሁ፣ የህይወት ጉዳይ ከሆነ እንዴ እኛ እኮ ሀዘናቸውን ቀብር ድረሱልኝ ቲክቶክ ላይ፣ ሰርጋቸውን ቲክቶክ ላይ ገባ፣ ሁሉንም ነገራቸውን ቲክቶክ ላይ የሚያደርጉ ሰዎች እኮ ነው ህይወታችንን እየበጠበጡት ያሉት እኮ እንዴ። ደህንነት የሚማሩት ቲክቶክ ላይ እና ይሄ ልክ አይደለም። ቤተክርስቲያን መሬት ላይ ነው ያለችው፣ ቲክቶክ ላይ ቤተክርስቲያን የለም። በቃ ጌታን አግኝታል፣ ሂድና ደህንነት ተማር። አንዳንድ ሰው የሚናገረውን ነገር ሳያቅ የምትናገረውን ነገር አታውቅም ማለት። ይሄ ልጅ በነገራችን ላይ የትኛውንም ዲኖሚኔሽን ሪፕሬዘንት አያደርግም። ኦርቶዶክስ ድናለች ብለህ ካሰብክ ለምን ኦርቶዶክስ አትመጣም ነው። በነገራችን ላይ እያንዳንዱ ራይዝ በሚያደርጋቸው ጥያቄ ዙሪያ ነበረ ሀሳብ ሳነሳ የነበረው። በነገራችን ላይ በክርስትና ህይወት ነገራችን ላይ በጣም ገና ናቸው። ማለትም ክርስትና ህይወት አልገባቸውም ብዬ ካውንት ከማድረጋቸው ሰዎች አንዱ እሱ ነው። ኦብቪየስሊ ልጁ ምንድነው የሚያውቀው? ስድብ፣ መተቸት፣ መጽሐፍ ቅዱስን እንኳን እንዴት መጥቀስ እንዳለበት አንደርስታንድ የማያደርግ አይነት ሰው ነው። እንግዲህ በጣም ሲዋሽ ነበረ። እኔ ዲቤት ጠርተኸኛል ሲል ነበርና እግዚአብሔር ምስክሬ ነው። እኔ እሱን ምኑን አውቆ ነው እኔ እሱን ዲቤት የምጠራው? እኔ እኮ እዛው አታቀም ትምህርቱን ሲለኝ ለምን እዚሁ ከፈለክ በኦርቶዶክስ ከፈለክ በፔንቴኮስታል ከፈለክ በፕሮቴስታንት ለምን እዚህ ዲቤት አትገባም አልኩት። ለምን አታወራኝም አልኩት። እንዴ እንደሱ መሳደብና መተቸት መዝለፍ በጣም ኢዚ ነው። በነገራችን ላይ ሲሳይ በጣም ነው የሚያሳዝነው። የእውነቴን ነው ሲሳይ፣ ማንነትህን እንድናየው ስላደረከን በጣም ደስ ይላል። እውነት እኔ ጀስት ምናልባት እግዚአብሔር እድል እየሰጠህ ነበር፣ ብትወድ እድልህን ተጠቀመው። ነገር ግን ማንነትህን ነበረ ሚዲያ ላይ ያሳየኸው። ምንም እኔ አሁን እሱ ከተናገረው ውጭ ምንም ነገር የተናገርኩት ነገር የለም። ምንድነው ሞዴሬተር ሰጠው። ላወራ የፈለኩት እኔ አቤል አቡናን ነው። ከምን አንግል አንጻር ቪዲዮ ልሰራ ቻልክ? ማይክ ይዘህ መድረክ ላይ ማይክ ይዞ መድረክ ላይ እንትን ይላል ነው ያለው። ሲጀመር ነው የትም ቸርች አልሄድኩም። አንድ ቸርች ነው እሱንም ወስቱን ሰራ። ግን ለምንድን ነው እኔ ኦርቶዶክሳን ለምን እንደዚህ የተበላሸ ጀነሬሽን ናችሁ? አሁን እሱ ባወራው ነገር ምንድነው ቤኔፊት? እስኪ አርን የምታረጉት ነገር ምንድነው? በጣም እኮ ነው የምታሳፍሩት። የእውነት ምንድነው? ስለተሳደበ ነው። እስቲ ኦርቶዶክስ ጋር የመዳን ትምህርት አለ ብሎ የሚያምን ከሆነ ለምን ኦርቶዶክስ አታረጉትም ነበር? ሌላውን ተውት፣ ለምን ሲሳይን ኦርቶዶክስ አታረጉት? ለምን ሲሳይን ኦርቶዶክስ ለምን አታረጉትም? በጠቅላላ ኦርቶዶክስንን የምትሉ ሰዎች አሁን እዚህ ፕላትፎርም ላይ አብዛኞቻችሁ እዛ ቤት ሳያችሁ የነበረው የአእምሮ በሽተኞች ናችሁ። ጤናማም ሰው አይደለም። ምክንያቱም አንድ በምንም ይሄ ልጅ ከእናንተ ጋር ምንም አይገናኝም። ሁለተኛ ለምን እንደምትሰጡት እንኳን ጊፍት አታውቁም። ሳንቲ ነው አይደለ? ለጊፍት እኔ እዚህ መቻጥቼ ነው።
ለሳንቲም መች እዚህ ቸገረኝ ብዬ አውርቼ አውቃለሁ? ኦርቶዶክስ ጋር መዳን አለ ካለ ለምን ኦርቶዶክስ ጋር አይገኝም? እኔ አሁን እስኪ ምናልባት ሁላችሁም አይናችሁን ትገልጣላችሁ ብዬ ተስፋ አደርጋለሁ። ለምን ኦርቶዶክስ ጋር አይገኝም? ለምን ኦርቶዶክስ አይሆንም? ይሄ ሰው እኔ ዩኒክ ተፈጥሯችሁን ምን አይነት ነገር ኦርቶዶክሶች ላይ ያያችሁባችሁ እንዳለ ታውቃላችሁ? ይሄ ትራውማታይዝ የሆነ ጭንቅላት አላችሁ ብዙዎቻችሁ። ይሄ የተጎዳ ጭንቅላት፣ የተጎዳ ማንነት። አሁን ይሄ ሰው ነው ለእናንተ ኦርቶዶክስ የሚመሰክርላችሁ? እስኪ ሲሳይን ኦርቶዶክስ አድርጉት። ይሄ ማን ነው? ማን ነበረ? ጆዚ ነው ምናምን አስጨፈራችሁ። ምን አላችሁ? መጨረሻ ምንድን ነበረ? እስኪ የመጨረሻ ጣፈንታችሁን ንገሩን። አፍንጫችሁን ላሱ ብሎ ነው አይደል? ብቻ ሾርት ሚሞሪ አላችሁ። በቃ የሆነ እናንተ የሆነን ቲም ያብሽቀላችሁ፣ ስለሆነ ቲም ይናገርላችሁ እንጂ በቃ ለምን ሴጣን አይሆንም? ህብረት ታደርጋላችሁ። እና በጣም ያሳዝናል። አንዳንዴ ምን አለ መሰላችሁ፣ ዛሬ ማንነታቸውን እንድታዩት ነበረ ሆን ብዬ የገባሁት፣ ኢንቴንሽናሊ በነገራችን ላይ የገባሁት። አቤል አቡና አይደለም ከኔ ጋር ሊያወራ ይቅርና አይናው ኦብቪየስሊ ፐርሰናሊቲው ይታወቃል። በስርዓት እንኳን ማውራትም አይችል ነው። አንድ ቶፒክ ብትሰጡት፣ የስብከት ቶፒክ ሰጣችሁት፣ ስለ ግል ችግሩ የሚያወራ አይነት ሰው ነው፣ ወይም ስለሆነ ግለሰብ ችግር የሚያወራ አይነት ሰው ነው። ስለሆነ እና በጣም ብዙዎችን ደግሞ ከታች ሳያችሁ ነበርና በነገራችን ላይ እየታዘብኳችሁ ነበር። በአንድ ቀን መጀመሪያ ምን ይላል? አልተማርክም፣ እንትን አላልክም አለ። ኦኬ መጣ። ከዛ በኋላስ በደንብ አውቃለሁ አለ። የቃሉ ዕውቀት እንዳለ አውቃለሁ። አረዳዱ ስታብራራ ኢቭን መጀመሪያ የተናገረውና ቀጣይ የሚናገረው ነገር የሚገጭ ነገር ነው የሚያወራው ልጁ። ይሆነ አለ አይደለ? ይሄ ያሉ ከታች በጣም ከሰብአዊ ማንነት የወረዱ ኦርቶዶክሳውያን አሉ አይደል? ሜንሽን እያደረጉ ሲሳደቡ ጎበዝ ጀግና ሲሉት የነበረ። በነገራችን ላይ እራት አትበላበትም በምትሰበስባት ሳንቲም። ምክንያቱም አንድ ሙያ የለክም፣ ስራ የለክም። እንጀራህ ምንድነው? ቁጭ ብሎ በጌታ ቤት ያሉ ሰዎችን መሳደብ ነው። ቢልልህ ልታሸማቅ ምናምን እንዲህ። በነገራችን ላይ በጣም የሚያስቀው ከዛም የመጣችሁ ከዚህም ሄዳችሁ ፎቶ ይለጥፎ ሜንሽን እያደረገ ከምን አንፃር ልትናገረኝ ቻልክ? እኔ በነገራችን ላይ ሲሳይ ቤት ስገባ ለሲሳይ መልስ ነበር የሰጠሁት። ምክንያቱም 3 ቀን ሙሉ ሲሳይ ቤቱን ከፍቶ ሲያሰድበኝ ነበርና ሲጀመር አምናት ኪድ መጥቼ እንዲህ ዘንቤ ቁጭ አልኩ። እኔ ኤርሚያስ ቤት ከሰማይ ዱብ እንዳልኩ የዘነብኩ አይነት ሰው አይደለሁም። በጣም ረጅም ሰዓት አወርተናል። ብዙ ጊዜ ሰተን ምናምን ይነግሯቸዋል ከፈለጋችሁ። ይነግሯቸዋል። እና አንዳንዴ ምን መሰላችሁ እኔ ዱርዬ ምናምን ሲል በጣም ነው እኔ የገረመኝ ወዳጄ። እኔ አቤል አቡና ከመጣበት አይነት ህይወት እኔ የሱን አይነት ህይወት ኖሬም አላቅም አልኖርኩም። በጣም የምትጸየፈው አይነት ህይወት ነው እሱ አሳልፎ የነበረው። ከዱርዬነት እንደመጣ ለእኔ የት አይቶኝ ዱርዬ ነው። የሱ የዱርዬነት መስፈርቱ ምን እንደሆነ አይሮጥ ነው። እና አንዳንዴ ምናምን መንፈሳዊ ብስለት የሚባል ነገር አለ። መንፈሳዊ ብስለት ከሌለ በቃ ይሄ ልጅ ነው የምትሆነው። ምንድነው አሁን የፈራው ምን መሰላችሁ? ወዲያው ኢሚዲየትሊ እኔ ላነሳቸው 3 ኪ ፖይንቶች ላይ አንስቼ ጥያቄ ልጠይቀው ነው። ስለ አንተ ቤተ እምነት እስኪ አንተ ጋር ስላለ እውነት ነገር ይልለው ነበር።
ሌላ ምንም አይደለም። በቃ አንተ ጋር ስላለው እውነት ንገረኝ ብዬ እሱ ጋር ስላለው እምነት እንደምጠይቀው ስለሚያውቅ ነው። ገና ስገባ ምንም አታውቅም ሲል በፈለከው ቶፒክ ምረጥና ለምን እዚህ ጋር ዲቤት አንገባም አልኩት። የፈለከው ከፈለክ በፔንቴኮስታል በካሪዝማቲክ ከፈለክ በፕሮቴስታንት እኔ እግዚአብሔር ምስክሬ ነው። ይኸው እግዚአብሔር ዛሬ ነው ያሳድረኝ አቤል አቡናን ከዛሬ ውጪ እሱም ዛሬ በጣም እየተሰደበ ስለነበረ ነውና ዲቤት እንግባ ብዬው አላውቅም። ሲጀመር ድሮም ልጁ የሚያውቀው ነገር የለም። አንድ ቀን ትዝ ካላችሁ ኤርሚያስ ቤት አወርተናል። መናገር ሲያቅተው መሀል ላይ ማን ነበረ የሚባለው? መሀል ላይ ገብቶ ነው ሲያብራራለት የነበረው። ዳሲት እንዴ ሰው እኮ አንዳንዴ ምን አለ መሰላችሁ ዕውቀት ይፈልጋል እኮ የምታወሩት ሰው ዕውቀት ይፈልጋል። አዲስ ክርስቲያን እንዴ መጀመሪያ ክርስቲያን ነህ ወይ? እኔ አቤል አቡና ብትነግረኝ መጀመሪያ ክርስቲያን ነህ ወይ? የትኛው ዲኖሚኔሽን ውስጥ ነው ያለኸው? ማንን ነው ሪፕሬዘንት የምታረገው? እስኪ የትኛውን ቤተ እምነት ነው? ሙሉ ወንጌል እንዳትሉ የሙሉ ወንጌልን ትምህርት አያውቅም። መሰረተ ክርስቶስ ነው እንዳትሉ የመሰረተ ክርስቶስን ትምህርት አያውቅም። መካና ኢየሱስ ነው እንዳትሉ የመካና ኢየሱስን ትምህርት አያውቅም። እሱ የሚያውቀው ምንድነው? ቁጭ ብሎ እንግዲህ አሁን እኔ ላይ ምንም የሚተችበት ምንም አይነት ነገር የለም። እኔ ሲጀመር ማይክ ይዞ እንትን እያለ ቀጥታ እኔን ሜንሽን እያደረገ እየተናገረ አንተን አይደለም ይለኛል። ኢቭን ኢፍ ቸርች ሄጄ እንኳን እንደማላቅ የነገርኩት እኔ ነኝ። እዛው የነገርኩት ገና ህብረት ማድረግ አልጀመርኩም። እዛው የነገርኩት ነው። እዛው አርጊውመንት ቢውልድ ያደርጋል። ታውቃላችሁ፣ እዛው ነው የነገርኩት ቢውልድ ያደርጋል። ቪዲዮን እኮ ከእንትን ኢቭን ዊ ነው በጣም ብዙ ኦርቶዶክሶች እዚህ ቲክታክ ላይ ያሉ አእምሮም ጭንቅላትም የላቸውም። ኦብቪየስሊ ይታወቃል። ሰይጣንም እግዚአብሔርም ያውቃል። ምናልባት ሳንቲ ወረውሩልካል። እቺ አሁንም ፈልጋት የገባሃት ነገር የለችም። እሷ ሊወረውሩልህ ይችላል። እማቃቸው ነው ደግሞ ተቀባይነት ያጣል። አባቴ እዚህ ቤት አሁን ራሱ ቁጭ ያሉት 70% ኦርቶዶክስ እንደሆኑ ታውቃለህ። ግን 70%ቱ አንተ ቁጭ ብለህ ካልተሳደብክ ሰው አይመጣልህም። እኔ መጽሐፍ ቅዱስ ገልጬ ሳስተምር ግን ምን ያህል ሰው እንደሚመጣ ታውቃለህ። እንደውም ሰሞኑን ነው ከብሎክ የፈታውክ። እና አንዳንድ ጊዜ ምን አለ መሰለህ አለማወቅህን በስድብ አትሸፍነው። እኔ አሁንም እንትን ልበልህ አለማወቅህን ዛሬ ላስተምርህ ነበር የገባሁት ኢንቴንሽናል ሆን ብዬ፣ ግን ትዕግስቱን አጣ። ምክንያቱም ሞዴሬተር በፍጥነት ሞዴሬተር ሰጠው ሲሳይ። በፍጥነት ሞዴሬተር እንኳን አልነበረም ሲሳይ ቤት። ምክንያቱም ሲሳይ ላይ ቪዲዮ ስለተሰራበት ያ ሲሳይን አሳብዶታል። ምክንያቱሳ ሲሳይ በሁለት መለያ የሚጫወት አይነት ሰው ስለሆነ ሲታይ ከክርስትና ዓለም ውስጥ ሙልጭ ብሎ ወጥቶ ምን እያደረገ እንዳለ ታውቃላችሁ? በእግዚአብሔር ሚዝናና አይነት ሰው ሆኗል። ኦርቶዶክሱን ቢባል ኦርቶዶክስ አይሆንም። ወደ ወንጌላውያን ህብረት ተጨመር ቢባል አይጨመርም። ለሱ የሚያዝናናው ክርስቶስ መሰደብ ነው፣ መንቋሸሽ። እኔ አሁንም እድል ልስጣችሁ ኦርቶዶክስ፣ እኔ ጀግና ነኝ የምትል ሲሳይ፣ በአንተ ዙሪያ ያሉ ኦርቶዶክሶች ጎበዝ ነን ካሉ የፈለኩትን ቶፒክ መርጠው እኔ ወያያቸዋለሁ። ጨዋነቴን ነው በነገራችን ላይ ያሳየናችሁ። የፈለጋችሁት ሌላ ድራማ ነበረ፣ ኢማጂን ከምታረጉት በላይ ነበረ። ኢቭን ገና ለገና ሰሙ ያወራል ብሎ አንድን ሐሳብ 4-5 ጊዜ ሲያወራ የትኛው ዕውቀት ያለው ቲክታክ ላይ ኦርቶዶክስ አለና ነው? እኛ ነበር እንዴት እናስተምረው? እኔ ነበርኩ ሳስተምራቸው የነበረው። አንተ ዙሪያ ያሉትን በጠቅላላ ሳስተምር ኢቭን ክርስቲያን ሁሉ አልነበሩም። ታውቃለህ? ግን ሲሳይ
ከየጭፈራ ቤትና ከየእንትን ቤት እኮ ነው ሰብስበናቸው ቁጭ አደረግናቸው። እዛ ደግሞ አምጠተን በቪዲዮና በፎቶ ነበረ ስናሳይህ የነበረው እና አንዳንዴ ምን አለ መሰላችሁ እንደናንተ ቦዘኔ መሆን ይቻላል፣ ባለጌም መሆን ይቻላል። የብልግና ሁሉ ጥግ ግን ምን እንደሆነ ታውቃላችሁ? ውሸት ነው። የብልግና ሁሉ ጥግ። ይሄን ባታረጉት ደስ ይለን ነበር። ማይክ ይዞ ምናምን አይ አንተን ብቻ አይደለም አንተ እያለ ያወራው አንተን ብቻ አይደለም። ልክ ሲያዝ ሌላ ነገር ነው የሚያወራው። አሁንም ሌላ ነገር ስለፈለገ አይደለም። በጣም ደንግጧል። አትንቀጥቀጥ ምን እኔ ዲቤት እንግባ እያልኩ እኔ እና ኦርቶዶክሳውያን ነው እናውቃለን። እናንተ የተቸገረን ከምትረዱ እናንተ እውነተኛ ሰሙ እንዳታወርድኝ አንዴ ምታርግ አውርድ ካልፈራ እንዳታወርድኝ አውርድ እናት ውሸታም እንዳታወርድ አስወጣ። ይሄን አታስገባው። ሰሙዬ በቃ ይቅርታ አድርጉ። እንደ አይነት ሰካራምኛ ቤት እንዳታስገቡ እሺ። አታስገቡ። ሞዴሬተር አንጎበሩ ሲለቅህ ጠዋት ትገባለህ። እሺ ጠጅ ቤት ቁጭ ብለህ እንትን ትላለህ። ድምፁ ራሱ ያስታውቃል። ተቀይሯል። ድሮ ከምናውቀው በተለየ ድምጽ ነው እየመጣ ያለው። እንደ ድምጹም ተቀይሯል። በጣም ሰሙ። የእውነቴን ነው። በጣም አስደንጋጭ ነገር ነው ያደረክባቸው። አገኘ ነው ብለው ነበረ እነሱ ጋር አሁን ገብተህ እያየሁ ነበርና የተለያዩ ነገሮችን አመጣው አታክ ለማድረግ ሆነ ብለው አታክ ለማድረግ ነው አንተን የመጡት። ግን አንተ ተቀይረህ እነሱን አታክ ነው ያደረካቸው። ከባድ የሆነ ውርጅብኝ ነው ያደረክበት። ይሄ አቤላ የሚባል ልጅ ኦሬዲ ይኸውልህ እኔ ለማይረባ አይምሮ አሳልፎ ሰጣቸው የሚለውን ሐሳብ እነሱ ላይ ነው ያየሁት። በቃ ለማይረባ አይምሮ ተላልፈው የተሰጡ ሰዎች ናቸው። አሁን እንዳልከው ወይ ኦርቶዶክስ መሆን አይችሉም ወይ ፕሮቴስታንት መሆን አይችሉም። እነዚህ ልጆች ሲስም አንድ ላይ ተያይዘው ኦሬዲ ቶታሊ ወጥተዋል እነዚህ ልጆች እና ክሊር አድርገን ያስቀመጥክለት እና በሌላ አቅጣጫ ነበረ ሊመጡብህ ይፈልግ ግን አንተ ባልጠበቁት መንገድ መጥተህ ነው እንትን ያደረካቸው። ይሄ ደግሞ ይገባቸዋል። ኦሬዲ እነኚህ ሰዎች ምንም አይነት ሰዎች ሊገባባቸውና ከነሱ ጋር ፖዚቲቭ የሆነ ነገር ሰው ሊለዋወጥ የሚችልባቸውን ሰዎች አይደሉም። ለዚህም ቤት አይጠቅሙም፣ ለዛኛውም ቤት ለየትኛውም ቤት የሚጠቅሙ ሰዎች አይደሉም። ለየትኛውም ሲሳይ ጋር የሚገባ መንገደኛው ጎዳና ዝም ብሎ መንገደኛ ነው። ከዛም ይመጣል ይገባል፣ ከዚህም ይመጣል ይገባል። በቃ እዛ ቦታ ላይ ምንም አይነት ስፒሪቹዋል ነገር የሚሰራበት ቤት አይደለም። ቶታሊ ረክሷል። ምንም አይነት እያየን ያለ ነው። እዛ የምትገቡ የወንጌል አማኞች ተሸውዳቸዋል። ሪሊ ተሸውዳቸዋል። በዚህ ደረጃ መጥተው የተደረገውን ነገር አምጥቶ ከዛች ሴት ያንን ሪፍሌክት እያደረጉ በእንደዚህ አይነት ኢንቫይሮንመንት ሊሰሩ የተቀመጡበትን ነገር ዳይሬክትሊ የነሱን ማንነት ነው የገለጥከው እና ይሄ ቶታሊ በቃ ሮንግ የሆነውን ነገር ነው ያስቀመጠ እና እንትን ብለዋል። ትክክል ያለው ነገር ነው ያደረጉት። ትክክለኛው ምላሽ ነው የሰጠኸው። ትክክለኛውን በቃ የሚገባውን ለዚህ ልጅ እና ሰሙ ምንም እንትን የሚል ነገር አይደለም። ለነሱ የሚጠቅም ነገር አድርገህ እንደወረድክ ነው ያየሁትና በነገራችን ላይ ብዙዎች ዛሬ መልስ አግኝተዋል። ተስፋ እሺ ሳሚ ቀጥል። አንድ ጊዜ ይቅርታና ሳሚ ብዙዎች እነዚህ ሰዎች እነማን እንደሆኑ ማንነታቸውን አውቃቸዋል። በቃ ማንነታቸው በነገራችን ላይ አንድ አላማ ነው የገባሁት ሲሳይና አቤል አቡና ማንና ምን እንደሆኑ እንድታውቁ። ኦርቶዶክስ ቤትም እያለው እናገራለሁ። አሁን እዚህም መጥቼ በህብረት ውስጥ ሆኜም ልናገር። ዛሬ የገባሁት በቀደምም የገባሁት ኢንቴንሽናሊ ማንነታቸውን እንድታውቁ ነው። ማንነታቸውን ዛሬ በእነዚህ ሰው ልጆች ከዚህ በኋላ አሰናከላል ወይ እነዚህ ልጆች ጋር ገባለሁ የሚል ሰው ይኖራል ብዬ ተስፋ አላደርግም።
ኦልሬዲ ማንነታቸውን ስለለዩ። ቀጥል ሳሚ። ኦኬ እሺ ሳሙ፣ እኔ ከረጅም ጊዜ ነው የምከታተልህ አውቃለሁ። እኔ በእውቀት ደረጃ በአንተ በኩል እኔ እዚህ ጋር ስላመሰግን ወይ አንተ ስላለህ አይደለም የምናገረው። በእውቀት አትገናኙ ሲጀመር ማለት ነው። ልጁ አንደኛ እንትን ነው አቴንሽን የሚፈልገው። በቃ የሆነ ሰው አንድ እንትን ሲል ያንን ታኮ ነው ገባ፣ የሆነ ሰው እንዲያየው እንደዚህ ይፍጨረጨራል። በቃ እንደዚህ አይነት ልጅ ነው። አሁን እንደውም እኔ ጥፋቱ ያንተ ነው የምለው፣ ምክንያቱም አይመጥንም፣ አትገናኙም በእውቀት ከምሬ ነው የምልህ። እኔ አሁን ይሄን ለማለት ነው የገባሁት እንጂ እኔ ስሰማ ደስ ይለኛል ማለት በእውቀት ኦርቶዶክስም እያለ ስሰማ የምታወራቸው ነገሮች በጣም የሆነ ፖይንት ያላቸው ነገሮች ነው የምታወራው እና ደስ ይለኛል። እውቀት ያለው ሰው ነው። ከእሱ ላይ ግን እንደዚህ አይነት ነገር የለም። ገባ መተቸት፣ ሰው ማንቋሸሽ፣ የሆነ ሰው ላይ ታኮ ገብቶ መታየት፣ እሱ መታየት ነው የሚፈልገው እና እንወያይ ስትለው አይወያይም። ግልጽ ነው። ምክንያቱም ምን ይዞ ነው የሚወያየው? የለውም። እና እንደዚህ አይነት ውጊያዎች ይበዙብሃል ካሁን በኋላም እና በእንደዚህ አይነት ነገሮች እሱን አውቀህ እንትን ማለት አለብህ፣ መተው ነው ያለብህ፣ ንቀህ ማለት ነው። አንተ ወደፊት ሂድ ለማለት ነው። በቃ ይሄን ለማለት ነው የገቡት። እሺ እግዚአብሔር ይስጥህ ወንድማችን። በነገራችን ላይ ሁላችሁም አንደርስታንድ እንድታደርጉት የምፈልገው ብዙ ጊዜ እግዚአብሔር ሰዎችን ይገልጣልና አልገባ ላላችሁ ሰዎች ሰሞኑን በጣም ሲሳይ ቤትም ሲሳይ ማን እንደሆነ እንድታውቁ ፈልጋለሁ። እዛም እያለሁኝ ከእግዚአብሔር ክብር ይልቅ የራሱ ክብር የሚያሳስበው አይነት ሰው ነው። እንዲህ ተባልኩ እያለ በቃ ኦርቶዶክሶች ሰደቡኝ ብሎ ቲክታክ አቆማለሁ ያለ ሰው ነው ሲሳይ። እግዚአብሔር ያሳያችሁ። ዛሬ ላይ እነማን እየተሰደቡ ነው እሱ ቤት ውስጥ? እነማን ነው በጣም እየተናቁ እየተተቹ ያሉት? ማን ነው አሁን እነሱ ቤት ማን ነው አትራፊ እየሆነ ያለው? ማን ነው የሚያተርፈው? እስቲ ጀስት እናንተ አንደርስታንድ እንድታደርጉ ስለምፈልግ ነው። ምንድነው አሁን እነዚህ ሰዎች ምን እያደረጉ ነው ያሉት? ህዝቡን ወዴት እየመሩት ነው? በጣም ክሊር እንዲሆንላችሁ ነው። ሁላችሁም እንድታውቁት የምንፈልገው ይሄንን እውነት ነው። ኦርቶዶክስ ቤት ምን አለ እያለ ነው? እውነት አለ። ኦርቶዶክሶች ድነዋል። አልዳኑም ብዬ አላስብም። ኦርቶዶክሶች ድነዋል ካለ ለምንድን ነው ኦርቶዶክስ ቤት ያልሄደው? እስኪ አቤላ ቡና አንድ ኦርቶዶክስን ሲተች አይታችሁ ታውቃላችሁ? ደምረውን ሲተች አይታችሁ ታውቃላችሁ? ተመስገን የጌታን ሲተች አይታችሁ ታውቃላችሁ? ሌሎችን ሲተች አይታችሁ ታውቃላችሁ? ሲሳይን ሲተች አይታችሁ ታውቃላችሁ? ለምን ይመስላችኋል? እያሳደደ። ምክንያቱም ዊኖ ኦርቶዶክሳውያን ምን አይነት ማንነት እንዳላቸው ኖሬበት ስለማቅ ማለት ነው። ስደብለት እንጂ የፈለገ ነገር ይሰጣል። አንተ ጊፍት እንዲሰጥ ጴንጤን መሳደብ አለብህ። ኦብቪየስሊ የምናውቀው ነገር ስለሆነ እውቀት አይፈልጉም። ስለምን ይወራ አይፈለግም። ሙሉ በሙሉ ምንድነው ኢንቴንሽናቸው? ምንድነው? አንተ ብቻ ጴንጤን ተሳደብ፣ ጀግና ንጉስ ነህ ለነሱ። 100 ብታስገባ 100 ምንም እውቀት የላቸው ከስድብ ውጪ ማለት ነው። ሙሉ ግን ሙሉ ቤትህን ስከፍት ሙሉ የሚሳደቡት እነሱ ናቸው። እዛ ቤት እያለው እኮ አስገብቼ ስጠይቃቸው ነበር። ቤዚክ የተባሉ ዶግማውን እንኳን የማያውቅ ሰው ቁጭ ብሎ ይሳደባል። የምንላችሁ ስለዚህ እውነት ነው። ስለምንተዋወቅ ነው በዚህ ልክ ማወራችሁ። ጀግና አንተ እንዲህ ምናምን ይሄ እኮ በጣም ነው የሚያሳፍረው። ታዲያ ምን አስቀመጠ? እኔ እኮ ኦርቶዶክስ ውስጥ ሆኜ ለጴንጤ ወግኜ ኦርቶዶክስን ተናግሬ አላውቅም። መኖር እውነት ስለሆነ ኦሊኖል
ከ4 ወር በፊት አንድንም ሰው አንድ ነገር ብዬ አላውቅም። አንድንም ሰው ከዛ በፊት በነበረስ በእነሱ በድራማቸው የድራማቸው ሲሳይ ሰውን ነበረ። ስለዚህ ዕውቀት ስላለህ አይደለም ቁጭ ብለህ ጴንጤን የምትሳደበው፣ ዕውቀት ስለሌለህ ነው። መጽሐፍ ቅዱስ ስለማታነብ ነው። ዕውቀት ስላለሽ አይደለም ቁጭ ብለሽ የምትሳደቢው፣ መጽሐፍ ቅዱስ ምን እንደሚል ስለማታውቂ ነው። ሙሉ የሚሳደቡትን እዚህ አስገብታችሁ ብትጠይቋቸው ምንም የሚያውቁት ነገር የለም። የነሱ ትልቅ ዕውቀት ምን እንደሆነ ታውቃላችሁ? ስድብ ነው። አይደንቲቲያቸው ነው ስድብ። ስለዚህ እነዚህ ሰዎች ናቸው አቤል አቡናን በሁለት እግሩ ያቆሙት። ሲሳደብ ስለሚሸልሙት፣ ምክንያቱም ዕውቀት የላቸውም። አሁን ምን እያወራ እንዳለ እንኳን አላወቁም። መጀመሪያ ምን አለ? ምንም አታውቅም ምንም እንዲያትልም ሲል ነበር። ደግሞ የውሸቱ ውሸት ዲቤት እንግባ ብለኸኛል። በየትኛው ዕውቀት ነው? በየትኛው መለኪያ መስፈርት ነው አንተን ዲቤት እንግባ ያልኩ? አረጋሽ ግርማ እኮ ስላንተ መመስከር ይችላሉ። ከኛ የሰማኸውን ጥቅስ እንኳን እኮ ማንበብ የማትችል ሰው ነህ አቤል አቡና። ጥቅስ እየነገርን ጥቅስ ማንበብ የማትችል ሰው እኮ ነው። እውነቱን ልንገርህ ዛሬ በየትኛው እኮ አንዴ ሌላ ሰው ቆይ በእኔ አካውንት ሌላ ሰው የሚያወራው ሰው አለ እንዴ? እኔ ቤት ሲጀመርም እኮ ብሎክ ነበረ። ሲጀመርም እኔ ቤት ብሎክ ነበር። ምክንያቱም ስድቡ በጣም ስለሚያስጠላ። እኔ በጣም ከምጠላው አይነት ሰው ዕውቀት ሳይኖረው ሰው የሚናገር ሰው በጣም ነው የምጠላው። ለዛ ነው ክሪቲሲዝም ዕውቀት ይጠይቃል ያልኩት ሲጀምር ራሱ። አንድን ሰው ክሪቲሳይዝ ሊያደርግ ወይም ሊነቅፍ ወይም ሊተች በሳል አእምሮ ያስፈልገዋል። በነገራችን ላይ ታውቃላችሁ ትችት ራሱ ዕውቀት ይጠይቃል። ዕውቀት የማይጠይቀው እንደ አቤል አቡና መሳደብ ብቻ ነው። እንደ አቤል አቡና እኔ ትናንትናም ጠዋትም ወደ እውነቱ እንድትመጣ ነበረ ጥሪ ሳደርግልህ የነበረውና ወንጌል ታውቃለህ እንዳልል ወንጌልን አታውቅም። በፔንቴኮስታል ውስጥ ወይም በፕሮቴስታንት ውስጥ ኖርክ እንዳልል የትኛውም ቤት ውስጥ ኖር አታውቅም። ምክንያቱም እድሜ ለዮናታን እድሜ ለነ ኤርሚያስ አበበ አምጥተው ቲክቶክ ላይ ሰው አደረጉክ። በቃ ጫትህን ተፋ፣ ሲጋራህን ጣልክ፣ ጸጉርህን ተላጨ፣ ሰው መሰልክ። እንደዛ ከስተህ አንድ ቁጥር ካከልክበት ሰው ያደረገ ኤርሚያስ አበበ ነበረ። ሰው ያደረገ ማን ነበረ? ዮናታን ነበር። አንተ ለዮናታን ያልተመለስ ለነ ኤርሚያስ አበበ ያልተመለስክ እኔ ያልወለድኳቸው ልጆች ሁላ የምትመለስ አይመስለኝም። እና መንፈሳዊ ከሆንክ ነህ ብዬ አላስብም። ምናልባት ክርስቲያን የሆንክ ከመሰለ አትዋሽ። እኔ የትም አዳራሽ እኔ ማይክ ሰብኬ አላውቅም። ሲቀጥልም እኔ የዱርዬነት ህይወት እኔ አይቼውም አላውቅም። አለፌበትም የማላውቀው ነገር አንተ የምትለው አይነት ህይወት ነው። በአንተ ደረጃ ላውራ ካልኩኝ በጣም ከባድ ነው። እንዳንተ ለማውራት ቦዘኔና ዱርዬ መሆን ይጠይቃል። አንተ የምታወራቸውን ወሬ ለማውራት እኔ በጫት ቤትና በሲጋራ ቤት በሐሺሽ ቤት ማለፍ አለብኝ። በአንተ ልክ ማውራት አልችልም። አለበለዚያ አብረው የሚቅሙ የሚጠጡ ናቸው እንትን የሚሉ እርግጠኛ ነኝ። እኔ ጤናማ ነህ ብዬ እኔ አላስብም።
ሰው እንዴት ከመሬት ተነስቶ ማይክ ይዘህ ሰበክ እንዲያደረክ እዛ እንዴ ወዳጄ በቀን አንተ ከፔንቴኮስታሉስ ወይም ከፕሮቴስታንት ወጣው ብትል በቀን አንድ ስልክ አይደወልልህም። በቀን ውስጥ ከ200 ስልክ በላይ ነው የሚደወልልህ። ታውቃለህ? ይሄን በቀን ብዙ ሰዓቴን ስልኬን እዘጋለሁ። ታውቃለህ? ብዙ ሰዓቴን ስልክ አላነሳም። እንዳንተ የማልጠቅም አይነት ሰው አልነበርኩም ኦርቶዶክስ ውስጥ። የኦርቶዶክስ ዶግማዋ ምንድነው ቀኖናዋ ምንድነው የሚለውን ጠንቅቄ ማቅ መጽሐፈ ሊቃውንት ምን ይላል የሚለውን ጠንቅቄ ማወቅ ቤተክርስቲያኗን በደንብ አድርጋ ያስተማረች ኢንቨስት ያደረገችብኝ አይነት ሰው ነኝ። እንዳንተ ከጫት ቤት ወጥቼ ሰባኪ ልሁን ያልኩ አይነት ሰው አይደለሁ። ሲል ሰባኪ አይደለሁም። በነገራችን ላይ ማወቅ ከፈለክ ምናልባት ብዙዎቹን እንዲህ ያረክ እያሸማቀክ እያሳቀክ ሚዲያ ላይ እንዳይመጡ እያደረክ ሊሆን ይችላል። ነገር ግን ከዚህ በኋላ አትቀጥልም። ምክንያቱም ዛሬ ላንተ ቀይ መስመር እንዲሰመርብን ያደረኩት ቀይ መስመር ክርስቲያን እንዳልሆንክ ነው እዛ ጋር ያሳየው። ኦርቶዶክስ ጊፍት እንዲሰጥህ ምንድን ነበር ስትል የነበረው? ለምን ወጣ ከኦርቶዶክስ? እንደዛ ነው አይደል ያለው? ኦርቶዶክስ ጋር የምትድን ከሆነ ለምን አትገባም ኦርቶዶክስ ውስጥ? ድህነት አለ ኦርቶዶክስ ውስጥ ካልክ ለምን ኦርቶዶክስ አትሆንም? ለምን አትሆንም? ሲሳይ ለምን ኦርቶዶክስ ለምን አትሆንም? ምክንያቱም አትሆኑ። ለምን እንደማትሆኑ ታውቃላችሁ? በዛ ግሩፕ ገንዘብ የሚሰሩ ግለሰቦች አሉ። እናንተ ደግሞ መሀል ላይ ሚዲయేተር ናችሁ። ከዚያ በኋላስ ከዚህም ገንዘብ ትቀበላላችሁ። በቃ ገንዘብ በቃ ከገንዘብ የዘለለ ምንም ማንነት የላችሁ። እና እባክህ ሰሙዬ በጣም የምታውቁት ሰዎች ካላችሁ እንትን በሉት። በቃ የሆነ አቅራቢያው ላለ ቸርች እንትን በሉት፣ ስጡት፣ አስረክቡት። ይሄ ሰው የእውነቴ ነው ወይ ኦርቶዶክስ ከሆንክ ሂድና ተጠመቅ እንዲለቅ። ይሄ በሽታ ነው አንተ ውስጥ ያለው፣ ሰላም አይደለም። በነገራችን ላይ አንተ እኔን እኮ ልትናገረኝ አይገባህም ነበር። ኤርሚያስ ቤት ጌታን ተቀበለ። በጣም ነው ጌታን ተቀበልኩ እኮ አይደለም ያልኩት። እውነት ጌታን በጣም ያሳዝናል። ያው ደግሞ እኔ አት ዘ ፈርስት ታይም ነው ሰምቼው አላውቅም። አንዳችም ቀን ሰምቼው አላውቅም። ዛሬ ግን በጣም ነው ያሳዝነኝ። እንዲህ ደስ ሊለው ይገባል እንጂ ይህንን ያክል በወረደ ሁናቴ ማውራት አንድ ጌታን ተቀበልኩ እንዴ! ሁላችንም እኮ በየዕለቱ ልንቀበለው ይገባል ጌታን። አይ እኔ ያናደደው ምንድነው? ቆይ ለምን የተናደደው? እሱ እኮ ነው የሚያናድደው። በእውነት እኔ ዛሬ ስለሰማሁት እኔ ጨጓራዬ ነው በቃ የተላጠ። ይህንን ያክል ታዲያ እራሱ ማይሄዱ ወደዛ ክርስቲያኖች ናቸው ካለ ለምንም አይሄዱ ተጠቅልለው። በሁለት እጅ የሚበላ ኢትዮጵያዊ የለም። ይቅርታ አድርጉልኝ። ኢትዮጵያዊ ወንድ በአንድ እጁ ነው የሚበላ፣ በአንድ እጁ ነው የሚጎርስ። ትክክል ነው የተናገርከው። በሁለት እጁ የሚበላ ሰው የለም። በጣም ነው ያዘንኩኝ። በዚህ ልክ ታስታውሳለህ? ከቆረብን በኋላ አፋችን እናፍናለን፣ ኦርቶዶክስ እያለን ማለት ነው። ያን እንዲሆን ነበር የገፋፋ በሚያሳዝን ሁኔታ። አንተ ጌታ ኢየሱስን ስትቀበል እኮ ስለ ጌታ አዳኝነት ነው ልትናገር የሚያስፈልግህ።